የዛሬዋ ዋኖፊ ከየት ተነስታ እዚህ ላይ እንደደረሰች እስኪ ትንሽ ላጫውታችሁ። ከዛሬ 3 ዓመት በፊት ከዲላ ዩኒቨርሲቲ በፉድ ኢንጂነሪንግ ግራጁዌት አድርጌ ታላቅ ወንድሜ ጋር አዲስ አበባ መጥቼ በቅጥር ስራ ላይ ስሰራ ነበር። የወር ደሞዜ መጀመሪያው 2500 ብር ነበርና በዚህ ሁሉ ነገር ውስጥ ስራና ገንዘብን ማጣት ተጨምሮብኝ ደግሞ በዛ ሰዓት ቲክቶክ በመጀመሪያ ከታላቅ ወንድሜ ጋርና ከአባቴ ጋር አለመግባባት ተደርቦብኝ ነበር። በዚህ ሁሉ ነገር ውስጥ እያለሁኝ የራሴን ስራ ለመስራት ወሰንኩኝና ከሰው ብር ተበድሬ የሜካፕ ሙያ ተማርኩኝ። በሜካፕ ሙያዬም በጣም ስንቀሳቀስ ነበርና በሰዓቱ ክፍለ ሀገር ላይ እየሄድኩኝ ሰራ ነበረ። አምቦ ማስተምር ነበረ፣ አዲስ አበባ ላይም ማስተምር ነበር። እግዚአብሔር ይመስገን በእኔ ጥረት ሳይሆን በመድኃኒዓለም እርዳታ ዛሬ የደረስኩበት ደረጃ ላይ ደርሻለሁ። እግዚአብሔር ሞገስ ሆኖኛልና ከእግዚአብሔር በታች ደግሞ እናንተ ውድ ፎሎወሮቼ ናቸው ትልቁን አስተዋጽኦ ለኔ የምታደርጉ። ታዲያ እናንተን ሳላማክር ምንም አይነት ነገር ማድረግ ስላልፈለኩኝ የቤቴን እቃዎች አብዛኞቹን መቀየር ፈልጊያለሁና እናንተ እስኪ የትኛውን ብቀይር በጣም ደስ ይላችኋል? እኔ በጣም መቀየር የፈለኩት ሶፋዬን ነው። እናንተ እስኪ ኮሜንት ሴክሽን ላይ የቱን ብቀይር በጣም ደስ ይላችኋል? ሀሳባችሁን ሼር አድርጉልኝ። አንድ ቀን ደግሞ ከዚህ የበለጠ በህይወቴ ላይ ያሳለፍኳቸው ውጣ ወረዶች በሰፊው የማጫውታችሁ ይሆናል። አሁን ያለሁበት ህይወት እግዚአብሔርን ትላንት ተንበርክኬ ስለምነው የነበረው ህይወት ነውና የለመንኩን የሰጠኸኝና ሞገስ ሆነኸኝ ከፍ ያደረከኝ መድኃኒዓለም ክብርና ምስጋና ላንተ ይሁን። ለእናንተም የልመናችሁና የልባችሁ ምሻት ይደረግላችሁ። ወዳችኋለሁ። ባይ